አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ፋፊ ምን ሆነሽ ነው ድምፅሽ ቆየሳ የህመም ለምትሉኝ ደግሞ እንደ አሰስያ ስላለብኝ ነው ያፈነኝ፣ ይለቀኛል ኢንሻአላህ ማለት ነው። እና ዛሬ ይዤላችሁ የመጣሁት ደግሞ በአዲስ ታሪክ ተመልሻለሁ። የልብ ሀረግ ይላል። የልብ ሀረግ 7 ዓመት ሙሉ 7 ዓመት የፈጀ የዝምታ ዳር። ለአንዳንዶች 7 ዓመት ማለት ተራ የቁጥር ድርድር ወይም በዘመኑ ስሌት የሚለካ ጊዜ ሊሆን ይችላል። ለእኔ ግን 735,000 የመከራና የጥበቃ ዓመታት ነበሩ። አባቴ የመጨረሻ እስትንፋሱን በፊቴ ላይ ያርገበገበ በዛች በሰለሰለች ትንፋሹ ባጠራት ድምፅ አደራሽን ሂክማ ብሎኛል። ወደማይመለስበት ዓለም ካመራ ጀምሮ ቤታችን ውስጥ ያለው አየር ሁኔታ የታሸገ ይመስለኝ ነበር። ሞት ሳይሆን ሕይወት ራሷ ያቆመበት ትንፋሽ የናፈቀ ከባድ ዝምታ ናት። ከመስኮቱ ባሻገር የሚታየው ሰማይ እንደ ልቤ የጠቆረ ይመስለኛል። ነፋሱ በዛፉ ቅርንጫፎች መካከል ሲያፏጩ የአባቴን የመጨረሻ ቃል ይዞብኝ የሚመጣ እየመሰለኝ ስንት ሌሊቶችን በንቃት አሳለሁ። ቤት ውስጥ ያሉት ዕቃዎች ሁሉ፣ ያረጁ መቀመጫዎች፣ ግድግዳዎች ላይ የተሰቀሉ ፎቶዎች ትዝታን እየወለዱ ያስጨንቁኛል። እርሱ ጥሎኝ የሄደው ትልቅ ቬላ፣ የተንጣለለ ግቢ ወይም በባክ የተቆለለ በዝና የሚነገር ሀብት አይደለም። ጥሎልኝ የሄደው ትልቅ ሚስጥር ነበር። 7 ዓመት ሙሉ በመቃብሩና በሕይወቱ መካከል እንደ ሀረግ ተብትቦ የቆየ ሊፈታ ያልቻለ ሚስጥር። ዛሬ ግን ያ ዝምታ ልሳኑ አጣ። ውሰጂው ሂክማ የሚል የሀረግ ጥበቃ ድምፁ ከ7 ዓመት በኋላ እየተሰማ የመጀመሪያው ነጉድ ይመስል ነበር። በጥበቃው ቢሮ ውስጥ ያለው የድሮ ወረቀቶች፣ ያረጁ መጽሐፍትና የፋይል ሽታ ከአፍታ በፊት ከነበረው ጭንቀት ጋር ተደባልቆ አፍኖኛል። ጥበቃውን አርጌውና አቧራ የለበሰውን በብረት የተቆለፈውን ካዝና በዝግታና በጥንቃቄ ከፈተው። የአባትሽ አደራ ዛሬ ተፈቷል። ጊዜው ደርሷል። ውሰጂው አለ ድምፁ በዕድሜና በኃላፊነት ብዛት እየተንቀጠቀጠ። የ7 ዓመት ዝምታ ተሰበረ። ያ የተቋጠረው የታሸገው ሚስጥር ይዞት የመጣው ስጦታ በጠረጴዛው ላይ ተቀመጠ። አንድ ትንሽ አረጀ ግን እጅግ በጥንቃቄ የተቋጠረ የቆዳ ቦርሳ። በቦርሳው ከውጩ ምንም አይናገርም። የቆዳ ገጽታው በዘመን ብዛት አርጅቷል፣ ግን በውስጡ የያዘው ክብደት የ7 ዓመት ዝምታ ክብደት ነበር። በሚንቀጠቀጡ እጆች የቆዳውን ቦርሳ ነካሁት። ቆዳው ደርቋል። ልክ እንደ አባቴ እጆች። አባቴ ሚስጥር አልነገረኝም፣ ሀረግ ግን ከፍቶልኛል። የልብ ሀረግ። ቦርሳውን ስከፍተው ግን የጠበቅኩት ወርቅ፣ አልማዝ ወይም ውድ ሰነድ አልነበረም። በውስጡ የነበረው አንድ አረጀ ደብዳቤና አንድ የሚያንጸባርቅ አረንጓዴ ክር የተጠለፈ ሚስጥር የከበበው ትንሽ ጨርቅ ብቻ ነበር። ይሄ ብቻ ነው አልኩ በሆሰስ ግራ በመጋባትና ተስፋ በመቁረጥ። በዋጠው ድምፅ ጥበቃውን ዝም ብሎ አንገቱን ደፋ። ደብዳቤውን አንብቢው ሂክማ፣ መልሱ ያለው እዛ ላይ ነው። ደብዳቤውን ስዘረጋው የአባቴ እጅ ጽሑፍ ገና ትኩስ ይመስላል። አይኖች ዋጋቸውን፣ የእጅ መርገብገብ በቃላት መሃል በግልጽ ይታያል። እንዲህ ይላል።
ልጄ ሂክማ ሆይ ዝምታዬ የጥርቻ ሳይሆን የጥበቃ ነበር። ዓለም ክፉ ናትና ሚስጥሬን 7 ዓመት አሸኩት። ይሄ ሀረግ የሚመራሽ ወደ ሀብት ሳይሆን 7 ዓመት ሙሉ ስትጠብቂው ወደ ነበረው የነፍስ ግማሽ ነው። ሀላል ነፍስ ሲነፍስ በንጹህ ልብ ውስጥ የሚለመልም ፍቅር ይጠብቅሻል። ሂጂና ፈልጊው፣ አደራሽን ጠብቂ። ደነገጥኩ። ፍለጋ ለማን? የት አባቴ በሞት አፋፍ ላይ ሆኖ ያሳለፈልኝ ይሄ ሀረግ ወዴት ሊወስደኝ ይሆን? የደብዳቤው ጠረን የአባቴን የድሮን ሽታ ያወዳል። በዛች ቅጽበት ነበር ከቢሮ ውጭ በመስተዋት ባሻገር አንድ ረዥም ጥላ ያለፈው። ረጅም ቀጥ ያለ ቁመና፣ የሀላል ነፋስ ሽታ ያለው የንጹህ ልብ ትርታ የሚሰማው ሰው ቀስ ብሎ ወደ እኔ ዞር አለ። አይኖች ውስጥ 7 ዓመት ሙሉ የናፈኩትን ጥያቄና መልስ ተደባልቀው ይታዩኛል። ያ ጥላ ማን ነው? ከአባቴ ሚስጥር ጋር ምን አገናኘው? የቢሮ መስታወት ላይ ያረፈው ጥላ ቀስ እያለ ወደ እኔ ሲጠጋ በቆምኩበት የ7 ዓመት ሽባ የሆንኩት መሰለኝ። ያ ጥላ ከ7 ዓመታት በፊት አባቴ በመጨረሻ እስትንፋሱ ሊነግረኝ የፈለገው ሚስጥር አካል እንደሆነ ልቤ በከባድ ምት አረጋገጠልኝ። ጥበቃውን በዝግታ ከመቀመጫው ተነሱ። ፊታቸው ላይ የነበረው ጭንቀት በአክብሮት በረጅሙ በመተንፈስ ተተካ። ግባ የሱፍ አሉ። ሂክማም እየጠበቀች ነበር አሉት። ወደ ውስጥ የገባው ወጣት ቁመናው ቀጥ ያለ፣ ትከሻው ሰፋ፣ በራስ መተማመን የሚታይበት ቢሆንም አይኖቹ ግን ጥልቅ የሆነ ሐዘን፣ የረጋ መረጋጋት ያረፈባቸው ነበሩ። የለበሰው ነጭ ሸሚዝ ከጥቁር ሱሪው ጋር ተደምሮ ንጹህናውን ያጎለዋል። ነገር ግን ከሁሉ በላይ ትኩረቴ የሳበው በግራ እጁ አንጓ ላይ የታሰረው ያው እኔ በእጅ ያስኩት አይነት አረንጓዴ የሐር ክር ነበር። የሐረጉ ጥልፍ ልክ እንደኔው አይነት ጥበብ ያለው ነው። ሰላም ላንቺ ይሁን ሂክማ አለ ድምፁ። ልክ እንደ ረጋ ወንዝ የሚፈስ ግን ደግሞ የከበደ ስልጣን ያለው ነበር። አባትሽ ይህን ቀን ለ7 ዓመታት ሲያልሙት እኔ ደግሞ ስፈራው ነበር የኖርኩት አለ። ድንጋጤ መቆጣጠር አቃተኝ። ማነህ? አባቴን ታውቀዋለህ? ለምንድን ነው ላለፉት 7 ዓመታት አንድም ቀን ታይተህ የማታውቀው? ለምንድን ነው አባቴን አንተ እዚህ ቢሮ እንዳገኝህ ያደረገው? ጥያቄዎቼ ልክ እንደ መለከት ድምፅ ቢሮውን አናወጡት። የሱፍ ዝም ብሎ ወደ ጠረጴዛው ተጠጋ። እኔ በእጅ ያዝኩትን ያረጀ የቆዳ ቦርሳ በውስጡ ያለውን ደብዳቤ በአይኑ አማተረ። ከዚያም ቀስ ብሎ እጁን ወደ ኪሱ ሰዶ የሐረጉ ሌላኛው ጫፍ የሆነውን አረንጓዴ ክር አወጣ። ይህ የሐረግ ግማሹ የአንቺ እጅ ላይ ያለው ነው። ሌላኛው ግማሽ ደግሞ እኔ ጋር አባትሽ በሞት አፋፍ ላይ ሆኖ የሱፍ ይሄ ሐረግ የፍቅር ብቻ ሳይሆን የከባድ አደራ በመተሳሰሪያ ነው። አንቺን ከሩቁኝ እንዲጠብቅሽ ጊዜው ሲደርስ ደግሞ እውነታውን እንዲገልጥልሽ ቃል ገብቼለት ነበር። በረጅሙ ተነፈስ እና ወደ መስኮቱ ዞሮ የውጩን መንገድ በአይኑ እያሰሰ አባትሽ የሞተው በበሽታ አልነበረም ሂክማ። የሞተው አንቺና ይሄንን ሚስጥር ለማዳን ሲል ነው። ያንን ሚስጥር ሊቀሙት የፈለጉት ሰዎች እስትንፋሱን ነጠቁት። እሱ ግን ሚስጥሩን ለሁለት ከፍሎ በትኖት ሄደ። ቃላቱ ልክ እንደ መብረቅ ራሴ ላይ ወረዱ። 7 ዓመት ሙሉ አባቴ በበሽታ እንደሞተ አምኜ እየኖርኩ ነው። እውነት በአንድ ጀንበር ፈረሰ። ልቤ ውስጥ የነበረው ሐዘን
ወደ ንዴትና ወደ ስጋት ተቀየረ። ምን ማለት ነው? ማን ነው የገደለው? አንተስ በዚህ ውስጥ ምን እጅ አለህ? ይሄ አረንጓዴ ክር ምንድን ነው አልኩት፣ ድምፄን በንዴትና በንቅሶ ታንቁ። የሱፍ ወደ እኔ ዞረ። አይኖቹ ውስጥ የእውነት ነጸብራቅ ይታያል። እሱን ለማወቅ ወደ ኋላ መመለስ አለብን። አባትሽ ለምን ዝም እንዳለ፣ ለምንስ እኔን እንደመረጠኝ የምታውቂው ያኔ ነው። አሁን ግን እዚህም መቆየት አልችልም። እዚህም መቆየት ለሁለታችንም ስጋት ነው። 7 ዓመት ሙሉ ሲፈልጉን የነበሩ ሰዎች አሁን መነቃታቸው አውቀዋል። ጠበቃው በጭንቀት ቶሎ ሂዱ። ሂክማ፣ የሱፍ እጅን አትልቀቂ። አባትሽ አመነው እሱም ብቻ ነው አላቸው። የሱፍ እጅን ዘረጋልኝ። ትመጫለሽ ወይስ 7 ዓመት የፈጀውን ዝምታ እንዴት ታቀፍሽው መኖር ትመርጫለሽ? አለኝ። በእጅ ያዝኩትን አረንጓዴ ሀረግ እያየው የአባቴን ሽታ ያለበት ደብዳቤ በእጅ ላይ ይንቀጠቀጣል። አደራውን ለመቀበልና እውነቱን ለማወቅ ልቤ ቢሸበርም ከዩሱፍ ጋር ለመሄድ ግን አንድ እርምጃ ወደፊት ተራመድኩ። ከቢሮ ወጥተን ወደ መኪናው ስናመራ ከኋላችን አንድ ጥቁር መኪና በዝምታ ይከተለን እንደነበር አላስተዋልኩም ነበር። በረከት በላይነህ እንዳለው በቀል ቀስ ብሎ የሚበስል ምግብ ነው። እኔና የሱፍ ግን ገና ወደ እሳት ውስጥ እየገባን ነው። የመኪናው በር ሲዘጋ የሰማሁት ድምፅ ከኋላ ያለው ዓለም በሙሉ የቆለፈበት መሰለኝ። የሱፍ በፍጥነት መሪውን አዙሮ መኪናውን ከቆመበት አስነሳው። ሞተሩ በዝግታ ሲያንጓር የልቤ ምት ካለ ወትሯ ሲመታ ይሰማኝ ነበር። የሱፍ ወዴት ነው የምንሄደው አልኩት። ድምፄ በመኪናው ውስጥ ካለው ቅዝቃዜ አየር ጋር ተቀላቅሎ በመካከላችን ያለውን ርቀት የሱፍ አክብሮት የታከለበት ዝምታ ጥቂት የመረጋጋት ስሜት ሰጠኝ። የሱፍ ወደ እኔ አልዞረም። አይኖቹ በትኩረት የፊት ለፊቱን መንገድ የጎኑ መስታወት እያየ መጀመሪያ ከዚህ ሰዎች እይታ መራቅ አለብን ሂክማ፣ አባትሽ የሰጠን ትልቅ አደራ አንቺን በሰላም ማቆየት ነው አለኝ። ድምፁ ውስጥ ያለው መረጋጋት የሚገርም ቢሆንም በመሪው ላይ ያረፉት እጆቹ ግን ውጥረት እንዳለባቸው ያስታውቃል። በመስተዋቱ በኩል ወደ ኋላ ስመለከት ያ የጥቁር መኪና አሁንም በተወሰነ ርቀት ይከተለናል። ምንም አይነት መልእክት አይሰጥም፣ አይቀርብም፣ አይርቅም። ልክ እንደ ጥላ ተጠብቆናል። ማናቸው እነሱ? አባቴን ለምን ገደሉት? ጥያቄውን በለቅሶ ታንቆ ነበር የወጣው። 7 ዓመት ሙሉ ታሟል ብዬ ሳለቅስ የኖርኩት ለካስ በሰው እጅ ወድቆ ነው። የዛሬው ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ በጣም አርጌ አመሰግናለሁ እና ቀጣይ ክፍል ይዤ እመጣለሁ ኢንሻአላህ። ይሄን ቪዲዮ ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።